ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከአገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ታንክስ፣ ሱፐር ስቲከር፣ ሱፐር ቻት ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን ይሄ ፕሮግራም እንግዲህ ትኩረት የሚያደርገው ዕለተ እሁድ ዛሬ ምሽት የሚደረገውን የማንቸስተር ሲቲ እና የሊቨርፑልን ፍልሚያ በኢትሃድ የሚደረገውን የሁለቱን ክለቦች ጨዋታ ይሆናል። በተለይ ትናንት ምሽት የሚካኤል አርቴታ አርሴናል ወደ ስቴዲየም ኦፍ ላይት ተጉዞ 2-2 መለያየቱን ተከትሎ ይህን ጨዋታ በበለጠ ትኩረቱን ከፍ አድርጎ ማሸነፍን ፕላን አድርገው ሁለቱ ክለቦች ወደ ሜዳ እንዲገቡ አስገዳጅ ውጤት ለሁለቱም ክለቦች የሚካኤል አርቴታ ቡድን በጣለው ነጥብ ምክንያት አስገዳጅ የማሸነፍ ዓላማ ይዘው እንዲመጡ ያስገደደ ውጤት ሰምተዋል። ስለዚህ የዛሬው ጨዋታ ተጠባቂነቱን ምናልባት ከ24 ሰዓት በኋላ ክለቦች ሲዘጋጁ የነበረው ከሻምፒዮንስ ሊግ ጨዋታ በኋላ ሁለቱ ክለቦች ታክቲካል አፕሮችን የአርሴናልን ውጤት ከሰሙ በኋላ ታክቲካል አፕሮቻቸውን ጭምር ሊቀይሩ የሚችሉ አስገዳጅ ለውጦች ጭምር ሊኖሩ ይችላሉ። ይሄ ደግሞ በበለጠ የዛሬውን ጨዋታ ትኩረት የሚስብ ከጥንቃቄ የጸዳ ማጥቃት፣ ማስቆጠር፣ ማሸነፍ መብት የሆነበት ተጠባቂ የፔፕና የስሎት የታክቲክ ጦርነት የሚስተዋልበት ትልቅ ጨዋታ ነው። ሃላንድ እና ቫንዳይክ፣ ኢኬቲኬ እና ሩቢን ዲያዝ አስደናቂ ፉክክር በስታንዳርድ በኳሊቲ በክላስ ፍጹም ጥራታቸውን በበለጠ አሳድጎ የመጡ ሁለት ያለፉትን ዓመታት በዋንጫ ያሸበረቁ የሊጉ ያለፉት 10 ዓመት በማሸነፍ እንግዲህ በርካታ ታሪክ መስራት የቻሉ ሁለት ክለቦች ናቸው። ዛሬ ኢትሃድ ላይ የመጀመሪያ ዙር ተጠባቂ ጨዋታ የሚያደርጉት ይህን ጨዋታ እስቲ ቅድመ ጨዋታ ግምገማ እናንሳና ከዚህ ፕሮግራም በመቀጠል በዋይት ሃርት ሌን የተመዘገበው የ2-2 ውጤት በቶትናምና በማንቸስተር መካከል ምሽት ላይ ቼልሲ ስለቀናው የ3-0 ድል በወልቭስ ላይ የተቀናጀበትን ጊዜና ሰዓቱን ጠብቀን ይዘላችሁ እንመጣለን። ትኩረታችን ከአርሴናል ድረ ጨዋታ ግምገማና የዛሬውን ትልቁን ጨዋታ ትኩረት አድርገን ሁለት ትናንት የተደረጉ ጨዋታዎችን ደግሞ ድረ ጨዋታ ግምገማዎችን ከዚህ ፕሮግራም በመቀጠል ይዘን እንመጣለን። ለዩናይትድም ለቼልሲም ደጋፊዎች እስቲ የኢትሃዱ ፍልሚያ ምን ሊመስል ይችላል? ነገር ግን በእግር ኳስ በየዘመኑ ከሚፈጠሩ አስደናቂ ተጫዋቾች፣ አሰልጣኞች፣ የቡድን አስተዳዳሪዎች ሁሉ ምናነሳቸው እግር ኳስ የማይረሳቸው ትላልቅ አሰልጣኞችም ባለታሪክ ባለሙያዎች አሉ። ግን የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ለእግር ኳስ ካበረከተው ለእግር ኳስ ካደረገው አስተዋጽኦ አንጻር ፔፕ ሊረሳ አይደለም። ፔፕ የማይታወስበት ጨዋታ አለ ብዬ አላስብም። አንድ ቡድን በደንብ ኮንትሮል አድርጓል ከተባለ መለኪያው ፔፕ ነው። እንዴት ነው ጌሙን ኮንትሮል ያደረገው? ፖሴሽን እንዴት ነው የበለጠው? የዚህ ፖሴሽን ብልጫ ዝግ ባለ ቴምቦ ወይስ በፈጠነ? መለኪያውን ከፍ አድርጎታል። አንድ ቡድን ደግሞ በሃይ ኢነርጂ ተጫወተ ከተባለ ስለ ጄጂ ፕሬሲንግ ነው የሚነሳው። የርገን ክሎፕ ዘመናዊን እግር ኳስ በበለጠ ካዘመኑ አሰልጣኞች መካከል ሁለቱ ግንባር ቀደም ናቸው። በተለይ የእንግሊዝን እግር ኳስ በሁለት የተለያየ አይደንቲቲ በጣም በሚያስገርም ፉክክር 290 ደቂቃዎች ለእግር ኳሱ ቤተሰብ ባያልቅ የሚያስብል ፉክክር የሁለቱ ቡድኖች እኮ ከፍታ የርገን ክሎፕ ሊቨርፑል፣ የፔፕ ጋርዲዮላ ማንቸስተር ሲቲ መለኪያ እናውጣ ከተባልን 98-97 ነጥብ በቂ መለኪያ ነው። ምናልባት ከዛ በላይ የሊግ ፉክክር እንመለከታለን ብለን ከዚህም በኋላ እዛ ደረጃ ድረስ ቡድን ማዘጋጀት በጣም ከባድ ነው። በስነቦና በታክቲክም ለእያንዳንዱ ጨዋታ ታሳቢ የሚደረገው ያንን ቡድን እንዴት ነው ይሄን ቡድን ሳሸንፍ ለዛ ቡድን ምልከው ሚሴጅ ያን ቡድን እንዴት ነው ማሸነፍ የሚቻለው? የርገን ክሎፕ ፔፕ ጋርዲዮላ ያለ 97 95 93 ነጥብ ዋንጫ እንደማያስገኝ አውቀዋል። 99 ነጥብ ነው ዋንጫ ያገኙት። ፔፕ ያለ ከ99 ነጥብ በታች ማምጣት
ዋንጫ አያስገኝም ፔፕ ጋርዲዮላ እያለ። ስለዚህ ፔፕ ይህንን መነሻ በማድረግ እንግዲህ ዛሬ 1000ኛውን ጨዋታ በእግር ኳስ ኬሪሩ በአሰልጣኝነት ሙያ ያደርጋል። ትልቁ ጨዋታ ደግሞ ከሊቨርፑል ጋር ነው። የምንጊዜም ተቀናቃኙን ሊቨርፑል በማለት መርጧል። የምንጊዜም ተቀናቃኝ አሰልጣኙንም የርገን ክሎፕ እና የምንጊዜም ተቀናቃኝ ክለቡን የርገን ክሎፕ ሊቨርፑል በማለት መርጧል። ይሄ በዓለም እግር ኳስ ደረጃ ራሱ የብሔራዊ ቡድኖች ያጫወት ሲስተም በሁለቱ አሰልጣኞች ቅርጽ እንዲገነባ ሁላ አንድ የሆነ አመታትን ዶሚኔት አድርገዋል። ፔፕ ለምሳሌ ከጀርመን እግር ኳስ ስኬቱ ጋር ተያይዞ የጀርመን ብሔራዊ ቡድን በፔፕ አስተሳሰብ ቅኝት ውስጥ የቆየበት፣ እንግሊዝ የየርገን ክሎፕን ፕሬሲንግ ለመጠቀም በጋሪ ሳውዝጌት አማካኝነት ዩሮ 2020 በኮቪድ ምክንያት 1 ዓመት ተላልፎ የተደረገበትን፣ ሌሎች በክለብ ደረጃ እንኳን ያን አስተሳሰብ የመከተል አንድ ቡድን ለአንድ የውድድር ዓመት በተሟላ ኢነርጂና ፍላጎት እንዲጫወት የርገን ክሎፕ ተጫዋቾች የማነሳሳትና ይሄ ከውስጥ የመነጨ ይሄ ነፃ የሆነና ሜዳ ውስጥ የሚስተዋል ከደጋፊ እስከ ተጫዋች ተመሳሳይ ሴንስ የሚያደርጉትን ኢነርጂ ነው ክሬት የሚያደርጉት ፍላጎት እና ኳሷን ዳኛውም ጨዋታውን እስከሚያቆም ድረስ የመጀመሪያ የጨዋታው ማስጀመሪያ ፊሽካ እስከ መጨረሻ ድረስ ተመሳሳይ ባህሪ ይዞ መቀጠል ይሄ ከባድ ነው በጣም። ሁለቱ የእንግሊዝን እግር ኳስ በላቀ ደረጃ አዘምነው የሚያስገርም ፉክክር ሲያሳዩን ቆይተዋል። አሁን ፔፕ 1000ኛውን ጨዋታ ሲያደርግ 1000 ጨዋታ ሙሉ ስለ ተጋጣሚ ቡድን ማሰብ ይሄ አንደኛ ሙያው ምን ያክል የማክበር በዚህ ሙያ ላይ ስለ እያንዳንዱ ጨዋታ ፔፕ የሚሰጠው ትኩረትና ግንዛቤ በነገራችን ላይ ዓለም ላይ ካሉ አሰልጣኞች ሁሉ ፔፕ ጋርዲዮላ ለየት የሚያደርገው 20ኛ ደረጃ ላይ የሚገኘውን ክለብ ሲያገኝ የሚሰጠው ትኩረት፣ አንደኛ ደረጃ ላይ ያለው የሚሰጠው ትኩረት ፔፕ ጋርዲዮላ በአለው ስታንዳርድ ሁሉ ነው ትኩረቱ ተመሳሳይ። ዝግጅቱ የተለያየ ሊሆን ይችላል፣ ትኩረቱ ግን ተመሳሳይ። የትኛውንም ተጋጣሚ አውርዶ የማየት የቡድኑ አጫዋች ሲስተም አውርዶ የማየት ፍላጎት ምንም የለው። ሁሉም ግምቱን ጠንካራ አድርጎ ነው የሚያዘጋጀው። ይሄን ፔፕ ጋርዲዮላ በተለየ ሁኔታ እንድናደንቅ እንድናሞግስና የምንጊዜ ምርጡ አሰልጣኝ ልንለው እንችላለን። ፔፕን በ1000 ጨዋታ 40 ዋንጫዎችን ማሳካት ቀላል አይደለም። ፔፕ ስኬቶቹ እሱን አይገልጹም። እንደውም ፔፕ እኮ ከዚህ በላይ የሚገባው አሰልጣኝ ነው። እኔ ፔፕን በነገራችን ላይ በዋንጫ አለካም። የዓለም እግር ኳስ የመቀየር ፓወሩን የምንመለከተው በደንብ ፔፕ ጋርዲዮላ በባርሳ ቤት የመጀመሪያ ጨዋታ ካደረገበት አንስቶ እስከ ዛሬው 1000ኛ ጨዋታ ድረስ እግር ኳስ ውስጥ በየአመቱ ለውጥ ይዞ ይመጣል። እግር ኳሱን የሚያነቃቃ አንድ ቡድን ዋንጫ አንስቶ የሚለካበትን ስኬል የሱን ቡድን አድርጎታል። ጣራውን አሁን የማድሪድ ክላስ አለ ዓለም ላይ በማድሪድ ደረጃ ገናና ብራንዱም የክለቡም ስም ሁሉ ነገሩ ከፍ ያለ ክለብ የለም። ግን እግር ኳስን ከለካን ደግሞ ፔፕ የፔፕን ቡድን አንዱ ማሳያ ልናደርግ አንድ ቡድን ሲያሸንፍ በፔፕ ጋርዲዮላ ይመሰላል። የፔፕን ቡድን ይሄንን የጌሌ ይሄ ቡድን ማሸነፍ ይችላል የሚል በቃ የአንድ ክላስ መለኪያ ተደርጎ ነበር እና ፔፕ ጋርዲዮላ እንግዲህ ይሄ ሳይንቲስት የሆነ የእግር ኳስ አሰልጣኝ 1000ኛውን ጨዋታ ዛሬ ያደርጋል በሜዳው በደጋፊ ፊት የምን ጊዜም ተቀናቃኙ እንደሱ አገላለጽ። ታዲያ የርገን ክሎፕ ቦታቸውን ለአርነ ስሎት ሲያሸጋግሩ ከፈጠሩት እፎይታ መካከል የተደራጀ የተጠናቀቀ አስደናቂ ቡድን ሰጥተው ስሎትን በስኬት አስጀመሩ የሊቨርፑል ቤት ህይወታቸውን። ዘንድሮ ደግሞ አንዳንድ ፖዚሽኖች ላይ በአብዛኛው አንዳንድ ከምንል በአብዛኛው ስር ነቀል ለውጥ ተደርጎ የተወሰኑ የባላንስ ክፍተቶች ታዩ። ውጤት ታቶ እንደገና ወደ ውጤት የመመለስ መንገዱን ማስተካከል የጀመረው ሊቨርፑል ነው። እንግዲህ ወደ ኢታዱ ይመጣው
ዛሬ ሊቨርፑል ካሸነፈ 100% መመለሱን እናረጋግጥ። 100%። ቪላን ያሸነፈበት መንገድ የአሸናፊነት ስቦና መንደርደሪያውን ተርኒንግ ፖይንቱን አገኘናለን። ማድሪድን ሲያሸንፍ ደግሞ አሳማኝ ድል በውድድር ዓመቱ ምንም አይነት እንከን የማያወጣለት የተሟላው ሊቨርፑል አየ። 100% ደግሞ መደምደም ላይ የምንችለው ዛሬ ኢታድ ላይ ሊቨርፑል ለ3 ተከታታይ ጨዋታ በተመሳሳይ አፕሮች ሲያሸንፍ ነው። ስለዚህ የጨዋታ አጓጊነቱ በጣም ከፋድ። በበለጠ ደግሞ አርሴናል ነጥብ ጥሏል። ማሸነፍ ዋስትና አለው፣ ሌላ ውጤት ዋስትና የለውም በሲዝኑ ላይ። ስለዚህ የዚህን ጨዋታ ተጠባቂነትና አጓጊነት ከፍ አድርጎት እስቲ ወደ ሜዳ ውስጥ እንቅስቃሴ እንምጣና በአስፈሪነቱ በበለጠ ካለፉት ዓመታት በበለጠ ተሻሽሎ በአጨራረስ ኳሊቲው፣ በፍጥነት፣ በጉልበት፣ በፍላጎት በአለፉት ዓመታት ደግሞ ባላየነው መንገድ ፔፕ ጋርዲዮላ ዘንድሮ ሃላንድን ሲያሳየን የነበረው ታክቲክ ደግሞ ጋርዲዮላ አዲስ ነገር ይዞብን መጥቷል። ሃላንድ የእንቅስቃሴው አካል ሆኗል። ይህን ጉዳይ ባለፈው ሳምንት አንስተናል። የእንቅስቃሴው አካል ሆኗል። ይሄ ነገር ደግሞ የሲቲን አስፈሪነት ከፍ ያደርጋል ስንል ነበር። አሁን ከቦክስ ውጪ ሃላንድ የሚነካው ኳስ በዝቷል። ስለዚህ ከዚህ ቀደም ይህን ሳይንቲስት ስንተች የነበረበት አንደኛው ምክንያት በቡድን እንቅስቃሴ ላይ ፔፕ ጋርዲዮላ በ10 ተጫዋች ነው ሜዳ ላይ የሚጫወተው። ከሱ አጫወት አንጻር ሃላንድ ጎዶሎ ነው። ኳስ እስከሚሰጠው ድረስ ዶኩ ጎዶሎ ነው። ግሪሊሽ ቴክኒካል አቅማቸውን በመመልከት ከኳስ ጋር ይሄ ድሪብል እና አብዶ አይደለም የፔፕ ቡድን መገለጫ። የቡድኑ ፍሉዲቲና እንቅስቃሴ በተመሳሳይ መልኩ እያንዳንዱ ተጫዋች በሚነካቸው ኳሶችና በሚያደርጉት የእያንዳንዱን የሜዳ ውስጥ እንቅስቃሴ የሚለካው እንጂ በፔፕ ቡድን ውስጥ እኮ የነ ዳኒ አልቬስ ፉልባክ ማለት እኮ ይከብዳል። አማካይ ወይም አታኪንግ ዊንግ ብንል የተሻለ ነው እነዛ አይነት ፉልባኮች። ምክንያቱም በዲፌንሲቭ አክሽን ሳይሆን በአታኪንግ አክሽናቸው ነው የሚታወቁት። ስለዚህ ሃላንድ አሁን የእንቅስቃሴው አካል ሆኗል ስንል ደግሞ ፔፕ አዲስ ጀነሬት ያደረገው ታክቲክ አለ። በተቃራኒው ደግሞ ሃላንድ በሊቨርፑል ጨዋታ ጎልቶ እንዳይወጣ የሚያደርግ ደግሞ የሊቨርፑል የጀርባ አጥንት የኋላ መስመር ደጀን የሆነው ቫንዳይክ አለ። ስለዚህ ፉክክሩን ሃላንድ ኳሊቲውን፣ ስታንዳርዱን፣ አጨራረሱን በላቀ ደረጃ አሻሽሎ በመጣበት ቫንዳይክ ሊቨርፑል ሲዳከም ቢያንስ ተስፋ ሰጪ አነቃቂ የሆነው ከኋላ መስመር በኩል ክለቡን በመምራት በተለይ ደግሞ ያለፉትን 2 ጨዋታዎች ለሊቨርፑል ለተስተካከለው የተከላካይ መስመርና ላገኘው እፎይታ ትልቅ አስተዋጽኦ እያደረገ የመጣው። ስለዚህ ፉክክሩን ደግሞ ሌላ ጦርነት የተከላካይና የአጥቂ ጦርነት አለው። ነገር ግን ሃላንድ በ17 ጨዋታ በሁሉም ውድድሮች የሀገሩንም ኖርዌይ ጨምሮ 27 ግብ አስቆጥሯል። 27 ግብ እስከ ኖቬምበር 9 ድረስ ለመጀመሪያ ጊዜ 27 ግብ ሬሾ ግራፉ የሚያቆመው 70 ግብ ላይ ነው። ይሄም በየፕሮግራሙ የምናነሳው 70 ግብ እንዲያስቆጥር የሚፈቅደው ሲስተምን ነው እያደነቅ ማንሳት ያለብን። ለ70 ግብ ደግሞ 2 የግብ መነሻ ምንጮች አሉ። ቴክኒካሊ አብሮ በጋራ መጫወት አይችሉም። ፔፕ ምን እያደረገ ነው ተብሎ በሀገራችንም በውጭ ሚዲያ ሲተች የነበረው የራያን ቸርኪ ፊርማና የፎደን ዳግም ይነሳሉ የሚለው ጥያቄ ፔፕ መብቴ ለሌለው ጉዳይ ከፍተኛ ልፋት የሚያወጣ አሰልጣኝ አይደለም። መብቴውን ሲያስብ ወደ ጉዳዩ አይገባም እና አሁን መብቴው ደግሞ ሜዳ ላይ እየታየ ነው። ቸርኪና ፎደን ለሃላንድ እንዴት ኳስን እየመገቡ እንደሆነና ይሄ ጥምረት ለየትኛውም ተጋጣሚ አስጊ እንደሆነ እያየን ነው። ይሄን ፕሮግራም ደግሞ በበለጠ ከትናንት በስቲያ አርብ የለቀቅነውን ይሄ የተጫዋቾችን የግል ብቃት ነጥለን የምንመለከትበትን ፕሮግራም ላይ አንስተናል። ታዲያ ሃላንድ በዘንድሮ የውድድር ዓመት ምን አይነት እንቅስቃሴ እያደረገ ነው? በተቃራኒው ደግሞ የሂጎ ኤኬቲኬ ጉዳይስ ፔኔትሬሽን፣ ድሪብል፣ ኳስን ይዞ ማቆየት፣ ከኳስ ጋር ያለው ጤናማ እንቅስቃሴና የተጋጣሚን ተጫዋች የሚቀንስበት መንገድ በልዩነት ይነሳል። ሃላንድ ግን 13 ግብ ሲያስቆጥር በፕሪሚየር ሊጉ ታይቶ በማይታወቅ ሁኔታ እስከ ኖቬምበር 9 ድረስ
የአንድ የፊት መስመር የሊጉ ተጫዋች ሾት ኮንቨርዥን ሬቱ 31.7 ላይ ደርሶ አያውቅም። የመጀመሪያ ተጫዋች ነው። ካለፉት ጊዜያት ሃላንድ እንግዲህ ለምሳሌ እስካሁን ካስቆጠራቸው የፕሪሚየር ሊግ ካደረጋቸው ጨዋታዎችና ያስቆጠረው ግብ ተሰልቶ ሃላንድ ባለፉት ተከታታይ የውድድር ዓመት ኮከብ ጎል አግቢ በሆነበትም ባልሆነበትም የውድድር ዓመት አንድ ግብ ለማስቆጠር በአማካይ ለአንድ ግብ ሃላንድ 21.9 ተች ያስፈልገው ነበር ያስቆጠረው ግብ ተሰልቶ። ዘንድሮ ግን 17.6 ተቾች አንድ ግብ ያስገኛሉ ይላል የሃላንድ። ይሄ ማለት ሃላንድ የእንቅስቃሴው አካል ሲሆን የሚነካከው የኳስ ቁጥር አሁን በርካታ ኳስ ነክቶ አንድ ግብ 21 ነጥብ ምናምን ኳስ ነክቶ አንድ ግብ የሚያስቆጥር ከሆነ ለምሳሌ ኳስ መጭረፍ ሊኖርበት ይችላል፣ ኳስን ሆልድ ማድረግ ሊኖርበት ይችላል፣ አስገዳጅ የሆነ ከቦክስ ውጪ ንክኪ ሊኖርበት ይችላል። ነገር ግን በትናንሽ ተች ብዙ ግብ የሚያስቆጥር ከሆነ ይሄ ተጫዋች የሚነካው የኳስ ቁጥር ከፍ ብሏል ማለት ነው። እችን ጉዳይ አስምሩበትና ይሄ ተጫዋች ባለፉት ጊዜያት ከነበረው ልዩ አስተዋጽኦ በላቀ ደረጃ ተገኝቶ እንግዲህ ከተከላካይ ጀርባ በሚከፈቱ ስፔሶች በዛ ፈጣንና አስፈሪ በሆነው ተክለ ሰውነቱ የተጋጣሚን ተከላካይ እየደረማመሰ የሚያስቆጥርበት መንገድ ደግሞ አዲስ የሃላንድ ያጨራረስ ኳሊቲ ይሆናል። የበርንማውዙ ሁለቱ ግቦች በቂ ማሳያ ናቸው። የሃላንድ ኳሊቲ በረጅም ርቀት ከፍ ማለቱ። ታዲያ ይሄ ተጫዋች ለምንድን ነው ከሊቨርፑል ጋር ሲደረግ በአብዛኛው ቁጥሮች የሚያሳዩት በጣም ዝቅተኛ ሬሾ ነው ያለው? ለምንድን ነው ይሄ? የሊቨርፑል የተከላካይ ክፍል በየትኛውም አቋም ላይ ይሁን ግን ሃላንድን ቴክኒካሊ እና ታክቲካሊ ለማስቆም አይቸገርም። እስቲ ሃላንድ ከሊቨርፑል እና ከተቀሩት ክለቦች ጋር ያለውን ሪከርድ እንመልከት። ከሊቨርፑል ጋር ሃላንድ በአማካይ በ90 ደቂቃ አንድ ቢግ ቻንስ የማግኘት እድሉ ጠባብ ነው፣ 0.80 ነው። ከሌሎች ግን የፕሪሚየር ሊግ ክለቦች ጋር 2.16 ቢግ ቻንሶችን ያገኛል። በኤክስፔክትድ ጎል በ90 ደቂቃ ከሊቨርፑል ጋር አንድ ግብ አይደለም ግማሽ ግብ ላይ መድረስ እድሉ በጣም ዝቅተኛ 0.35። ከሌሎች ክለቦች ጋር ግን በአማካይ 1.64 ነው። በጣም ሰፊ ጋፕ አለው። በኤክስፔክትድ ጎል በኤክስጂ እንኳን 0.35 እና 1.65 በጣም ሰፊ ጋፕ አለው በኤክስፔክትድ ጎል። በአማካይ በ90 ደቂቃ ሃላንድ ከሊቨርፑል ጋር እስካሁን ያስቆጠራቸው ግቦች ተሰልተው 0.25 ነው። አንድ ግብ ለማስቆጠር ሃላንድ ከአንድ ሲዝን በላይ ፊክስቸር ወይም በአንድ ሲዝን ውስጥ ከሁለት ጨዋታ በላይ ሁለቱ ክለቦች መገናኘት አለባቸው ማለት 0.25 ግብ ነው የሚያስቆጥረው። ከሌሎች ክለቦች ጋር ግን 1.42 ነው የሚያስቆጥረው፣ በጣም በብዙ እጥፍ። አንድ ግብ ለማስቆጠር ሃላንድ ከሊቨርፑል ጋር 360 ደቂቃ ድፍን ይፈጅበታል። ከሌሎች ክለቦች ጋር ግን አንድ ግብ ለማስቆጠር 108.95 ደቂቃ ብቻ ነው የሚፈጅበት። አሁንም ወደ ሁለት እጥፍ ምናምን። ለምንድን ነው ይሄ? የሊቨርፑል ከፍተኛ ጥንቃቄ ለማንቸስተር ሲቲ ወይም የሚሰጡት ግምት የተለየ ሆኖ ነው? በየውድድር ዓመቱ እንግዲህ የፔፕ ጋርዲዮላ ሲቲ ተፎካካሪ ማይሆንበት ምክንያት የለም። ቢያንስ ሁለቱ ክለቦች ሲገናኙ ወቅታዊ ብቃታቸው እንኳን አስተማማኝ ባይሆን ዕለታዊ ብቃታቸውን በጨዋታው ትኩረት ልክ ለማድረግ የሚያደርጉት የተለየ የሞት ሽረት ጨዋታ ነው። ስለዚህ ሊቨርፑል አንድ ራሱን በተለየ ጥንካሬ ሊያነሳ የሚችለው ሃላንድን ኮንትሮል የሚያደርጉበት ቴክኒክ ነው። ስለዚህ በዚህ ረገድ የተዋጣለት የዲፌንሲቭ ዘንድሮ በብዙ ግቦች የተከላካይ መስመሩ ቢሳሳም የመከላከል ስትራክቸሩ ብዙ ቢወቀስም ቢተችም ግን ከሲቲ ጋር ሊቨርፑል ሃላንድን ኮንትሮል ለማድረግ ቢያንስ ጌም ኦፍ ስቴቱን አስተካክሎ ማምጣት ይችላል። በተለያየ ስትራቴጂ ለሃላንድ የሚደርሱ ኳሶች መነሻቸውን በማድረግም ከዚህ በፊት ጂኒ ዋይናልደም፣ ሄንደርሰን እነ ፋቢኒዮ የሚሰሩት ስትራቴጂክ ስራ አለ። የተለየ
ለዛ አጥቂ የሚደርሰውን የኳስ ቁጥር ማቋረጥ፣ በበቂ ሁኔታ ያንን ኳስ መቁረጥ፣ ያ ደግሞ በጣም ፈታኝ የሆነ ድካም አልባ ወርክ ሬትን ይፈልጋል። የአሁኑ የሊቨርፑል አማካይ በዛ አይደለም የተገነባው። ሞር ቴክኒካሊ ከኳስ ጋር መረጋጋትን የሚመርጡ ናቸው። ያለ ኳስ ብዙ ከመድከም ይልቅ ከኳስ ጋር ብዙ ኢነርጂ ማውጣትን ነው የአማካይ ክፍሉ የሚያተኩረው እና የሃላንድና የቫንዳይክም ፍልሚያ በእጅጉ ይጠበቃል። ይህን እስቲ በዚህ መልኩ በሲቲ በኩል በአብዛኛው ከተመለከትን የሃላንድን ጥንካሬ ከሊቨርፑል ጋር ያለውን ሪከርድ አንዳንድ ነገር ስለ ፔፕ ጋርዲዮላ ካነሳን እስቲ ስለ መርሲሳይዱ ክለብ ስለ ሊቨርፑልም እናንሳ። አሁን የወቅታዊ የሊቨርፑል ትልቁ መነጋገሪያ ርዕስ ከትናንት በስቲያ ዓርብ ዕለት ለተወሰኑ ደቂቃዎች የተወያየንበት የሊቨርፑል ኢነርጂ መለኪያ፣ ሊቨርፑል ሲያጠቃም ሲከላከልም ያለምንም ድካም አልባ እንቅስቃሴና ያለማቋረጥ በወጥነት ለክለቡ ራሱን መስዋዕት አድርጎ የተንቀሳቀሰ የሚገኘው ዶሚኒክ ሶቦስላይ ነው። ሶቦስላይን ግን አንዳንድ ታክቲክን በጥልቀት የሚመለከቱ ባለሙያዎች በተለየ ደግሞ አዲስ እይታ ይዘው ብቅ ብለዋል። ስለ ዲፌንሲቭ አክሽኑ የግድ ታክሎች መውረድ የለበትም፣ የግድ ኢንተርሰፕሽኖች ማድረግ የለበትም፣ የግድ ዱዌሎች ማሸነፍ የለበትም። እነዚህ ጉዳዮችን በጥንካሬ ይነሳሉ። ግን ስለ ዲፌንሲቭ አክሽኑ የሚነሱ የተለያዩ እስታቶች አሉ። በዋነኝነት የሚያነሱት የፖሴሽን የማሸነፍ አቅሙን በፕሪሚየር ሊጉ በዘንድሮ የውድድር ዓመት ከማንቸስተር ሲቲ ተጫዋቾች ጋር ሲነጻጸር 61 ጊዜ ፖሴሽኖችን በማሸነፍ በ61 ፖሴሽን ማሸነፍ ውስጥ በእጥፍ ስፕሪንት አሁንም በእጥፍ በሆነ ደግሞ ፔኔትሬሽን እና ቦል ሪከቨሪ አንደኛ ነው። ፖሴሽንን 61 ጊዜ በማሸነፍ ሁለተኛ ደረጃ በማንቸስተር ሲቲ ያሸነፈው ከማቲያስ ኑኔዝ በብዙ ቁጥሮች ይበልጣል። ማቲያስ ኑኔዝ ነው በርካታ ፖሴሽኖችን በማሸነፍ 38 ጊዜ ሁለተኛ ደረጃ የተቀመጠው። ከዛም በኋላ ፎደን 36፣ በርናንዶ ሲልቫ 32፣ ከዛም በኋላ 6 ቁጥር ላይ የሚገኘው ኒኮ ጎንዛሌዝ 32። ስለዚህ የዶሚኒክ ሶቦስላይ ፖሴሽን የማሸነፍና የዛ የሃይ ኢነርጂ የሜዳ ውስጥ እንቅስቃሴ በተቃራኒው ለሲቲ አማካይ ክፍል ዛሬ ጠንካራ ስራ ይጠብቋል። ሶቦስላይን ከኳስ ውጭም ያለ ኳስም በደንብ የመቃኘትና የዚህን ተጫዋች ፔኔትሬሽን እና ስፕሪንት የማስቆም ፔፕ እንግዲህ ይህን ተጫዋች ማርክ ለማድረግ የራሱ ጌም ፕላን ይኖረዋል ተብሎ ይጠበቃል። ግን የሶቦስላይ የዘንድሮ ሚና ደግሞ ተጋጣሚ ማርክ እንዲያደርገው ምቹ ፖዚሽን የለውም። ማለት ለተጋጣሚ ራሱን የሚያጋልጥበት ፖዚሽን የለውም። ፍሪ ሮል ነው። ዲፌንሲቭ አክሽን ላይ ግራቨንበርችን እንደ ደብል ፒቮት እየገባ ያግዛል። አንዲ ሮበርትሰንን ያግዛል። በተቃራኒው ብራድሊን ያግዛል። ከዛም በኋላ ከሳላ አጠገብ አለ። በግራ የሜዳ ክፍል ከዊትዘ ጋም ከጋክፖ ጋም ከዛን ከፊት መስመር በኩል እንደ 10 ቁጥር ደግሞ ከኤኬቲኬ ጀርባ። በነገራችን ላይ ከሪያል ማድሪድ ጋር ሶቦስላይ ብቻ ነው ሁሉንም የሜዳ ክፍል የረገጠው። ማንም አልረገጠም። ሁሉንም የሜዳ ክፍል ይመስላል። በሻምፒየንስ ሊግ አራተኛ ዙር ጨዋታ 12.6 ኪሎ ሜትር የሸፈነ ተጫዋች የለም። በአራተኛ ሳምንት ጨዋታ ብቸኛ ተጫዋች ነው ከፍተኛውን ኪሎ ሜትር የሸፈነና በዚህ በኩል ደግሞ የዲፌንሲቭ አክሽኑ በደንብ ጠለቅ ብለን ስንመለከት ከሲቲ ተጫዋቾች ጋር በታክል በኩል 17 ታክሎችን በተሳካ ሁኔታ በማድረግ ከሁሉም የሲቲ ተጫዋቾች ይበልጣል። ሁለተኛ ደረጃ ላይ የተቀመጠው ኩናቴ ነው 14። ከዛ በመቀጠል ነው ኒኮ ጎንዛሌዝ 12። ከዛም በኋላ የሚቀመጠው ፍሎሪያን ቪዝ ነው ታክሎችን በማሸነፍ 9 ጊዜ። ኦራይሊ ደግሞ 5ኛ ላይ መቀመጥ ችሏል። ስለዚህ የሁለቱ ተጫዋቾች የሶቦስላይ ኢነርጂ ለማንቸስተር ሲቲ በዘንድሮ የውድድር ዓመት በተለይ አማካዩ ስፍራ ላይ አንዳንድ ቡድኖች በሃይ ፕረስ ሲጫወቱና ሞር አግሬሲቭ ሲሆኑ ሲቲ የሚቸገርበትን የጌም ኦፍ ባላንስ እየተመለከትን ነው። ቪላን ጨዋታ አስታውሱ። ከዛም በኋላ ሲቲ በቶትናም ጨዋታ በ3 ዲፌንሲቭ ሚድፊልደሮች በእስማኤል ሳር፣
በፓፓሳር በፓውሊኛ እና ቤንታንኩር ሲቲን በሃይ ፕረስ በሎ ብሎክ ስትራክቸር ዲፌንሲቭሊ ሎ ብሎክ፣ ነገር ግን ሲቲ ቢልዳፑን ሲያደርግ በሃይ ፕረስ ሲጫወቱ እንዴት ታይት ማርክና ስፔስ ያስወጡ በጣም ፕረስ ሲደረግ አግሬሲቭ በአካል ብቃትም ጭምር ሲቲ እንደሚቸገር አስተውለናል። ለዚህም ነው የሶቦዝ ላይን ኢነርጂና ፔኔትሬሽን በተለየ ሁኔታ እየተነሳ የሚገኘው። ታዲያ በዘንድሮ የውድድር ዓመት ሲቲ አንድ ካለፉት ጊዜያት የቀየረው የራሱ ባህሪ አለ። አሁን የነገርኳችሁ ሲቲ በሊጉ አነስተኛ ፖሴሽን በአማካይ የሚይዝ ቡድን ሆኗል። ካለፉት ጊዜያት ተጋጣሚ ላይ ከፍተኛ ፕሬዠር ለመፍጠር ለተጋጣሚ ኳስን የሚተውና ቡድኑን ከ66 በመቶ የኳስ ቁጥጥር ብልጫ ከሚያደርግበት አውርዶ የፔፕ አዲሱ አጫዋት 51.2 በመቶ ነው ኳስ የሚበልጠው። ይሄ ከባድ ነው። በከፍተኛ ሁኔታ ነው የቀነሰው። በአምስቱ ትላልቅ ሊጎች ደግሞ የፔፕ ጋርዲዮላ ቡድን ካለፉት ጊዜያት ጋር ሲነጻጸር 33.2 በመቶ የፖሴሽን ዶሚኔንሱ ወርዷል። የሌሎች ክለቦች ማደጉን ተከትሎ ማለት ነው። ሌሎች ሲጨምሩ ሲቲ ቀንሷል። ስለዚህ የሲቲ ተጋጣሚ ላይ ዶሚኔት የማድረግ የፖሴሽን ብልጫ አሁን ላይ አይስተዋልም። በአብዛኛው ግን ተጋጣሚ ላይ ይሄ በሃይ ፕሬዠር በመፍጠር ነው ለሃይ ተርኖቨር ስፔሶችን ክሬት የሚያደርገው የሲቲ ባህሪ። ይሄ ምናልባት ጨዋታውን በበለጠ የጋለና ፕረስ ለፕረስ የሚገናኙበት እንቅስቃሴ ነው የሚሆነው። ስለዚህ ዱዌሎችን ማሸነፍ፣ አግሬሲቭ መሆን በዚህ ጨዋታ ምናልባት የተለየ ውጤት ይዞ ለመውጣት የሚያስችል ይመስለኛል። በአካል ብቃትም በፕሬሲንግም ኳስ ላይም በጣም ኢነርጀቲክ በመሆን የተሻለው ቡድን የሚያሸንፍ ይመስለኛል። ሲቲ በዘንድሮ የውድድር ዓመት ከየትኛውም ተጋጣሚ በላይ አነስተኛ ሎንግ ፓስ የሚያደርግ ቡድን ሆኗል። በአጠቃላይ ከየትኛውም ቡድን በላይ በተለይ ከቶፕ 6 ቡድኖች ውስጥ በጣም አነስተኛ ሎንግ ቦል የተጠቀመ በሁሉም ውድድሮች በ20 ክለቦች በጣም አነስተኛ ረጃጅም ፓስ የተጠቀመ ቡድን ሆኗል። ማንቸስተር ሲቲ 361 ሎንግ ፓሶችን ብቻ ነው የተጠቀመው። አርሴናል 446፣ ቪላ 449፣ ብራይተን 453፣ ስፐርስ 468። ይሄ የሚያሳየው ምን መሰላችሁ? ሊቨርፑል እንደ ቡድን 589 ሎንግ ፓሶችን በዘንድሮ የውድድር ዓመት በቀጥታ ወደ ሊቨርፑል የመጫወቻ ክልልም በረጃጅም ፓሶች ሊቨርፑል ላይ ተደርገዋል። የዛሬው ተጋጣሚ ደግሞ አነስተኛ ሎንግ ፓስ የሚጠቀም ከሆነ ሊቨርፑል በግራውንድ ፕሬሲንግ በዘንድሮ የውድድር ዓመት በነገራችን ላይ ከየትኛውም ቡድን በላይ ሃይ ፕረስ በማድረግ የመጀመሪያ ቡድን ነው እና ተጋጣሚ ሊቨርፑልን ለማሸነፍ የሚጠቀመው የመጀመሪያ ካራክተር በተለይ ይሄ ከሰባቱ ጨዋታ 6ቱን ሲሸነፉ ሎንግ ቦል ሆኖ ሊቨርፑልን ወደ ሃይ ላይን ስትራክቸር የሚያወጣ ከራሱ ሜዳ እና ሊቨርፑል ከራሱ ሜዳ ወደ 32 ሜትር ሲርቅ ከሊቨርፑል ተከላካዮች ጀርባ የሚጣል የረጃጅም ፓሶችና በአካል ብቃት ፔኔትሬት የሚያደርጉ ፈጣን ተጫዋቾችን መጠቀም አንዱ ብልሃት አድርገው ሲጠቀሙ ነበር ክለቦች እና ሊቨርፑል በቀጥታ የተከላካይ ክፍሉን ባላንስ ለማድረግ አንዲ ሮበርትሰንን በሜሎስ ኪርኬስ ቀይረው ያን የሎ ብሎክ ስትራክቸር መያዝ ሲጀምር ግን ይሄን የረጃጅም ፓስ በበቂ ሁኔታ መከላከል ቻለ። ተጋጣሚ ደግሞ ፖሰስ እያደረገ ሲመጣ ሊቨርፑል በሚድ ብሎክም በሃይ ኢንቴንሲቲ ፕሬስ ሲያደርግ የተሻለ ቡድን ነው። ለዛም ነው ባለፉት 2 ጨዋታዎች ክለቦች ረጃጅም ፓስ የሚያደርጉበትን ኤሪያ ሲያጡ ከራሳቸው ፖሴሽን ለቀው ወደ ሊቨርፑል የመጫወቻ ክልል ሲመጡ በሃይ ፕረስ በፈጣን ትራንዚሽን ሊቨርፑል ጫና መፍጠር የጀመረ። የምታስታውሱ ከሆነ ቪላ ላይ ሊቨርፑል የፈርስት ፌዝ ፕሬሲንጉ አንድም ያልተሳካ ፕሬሲንግ የለም። አብዛኛው ተሳክቷል። አብዛኛው ሁሉም ማለት ይቻላል ተሳክቷል። እንደውም አንድ ስታት ላይ ስንመለከት በዘንድሮ የውድድር ዓመት በሃይ ፕረስ 94.6 በመቶ የተሳካ በአንድ ጨዋታ ወይም በአንድ 45 ብቸኛ ክለብ ሊቨርፑል ነው ይላል። የተጋጣሚ የመጀመሪያ ፌዝ ፕረስ በማድረግ የቪላው ጨዋታ ከዛም ይመስላል የመጀመሪያው ግብ በመሐመድ ሳላህና ኤሚሊያኖ ማርቲኔዝ የተሳሳታት ቢልድ አፕ ማለት
በአጠቃላይ የዛሬው ጨዋታ መልክ የሁለቱ ክለቦችን ታክቲካል የበላይነት፣ አካላዊ የበላይነት፣ ከኳስ ጋር የሚደረገው ፍትጊያ ፍጹም የሁለቱን ክለቦች ተጠባቂነት እንግዲህ ከፍ አድርጓል። የአርሴናል ነጥብ መጣል ፍላጎቱን በዚህ ጨዋታ የማሸነፍ በሁለቱም ክለቦች በኩል አሳድጓል። በማንቸስተር ሲቲ በኩል እንግዲህ የባለንዶር አሸናፊው የ2024 ሮድሪ በጉዳት ምክንያት የመሰለፍ እድሉ በጣም ዝቅተኛ ነው። በሊቨርፑል ደግሞ አሌክሳንደር ኢሳቅ ከጉዳት አገግሞ ወደ ሜዳ ተመልሷል። ቋሚ የመሆን እድሉ ጠባብ ቢሆንም በስብስብ ውስጥ ተካቶ እንግዲህ ጨዋታውን ከቤንች ይጀምራል ተብሎ ይጠበቃል። በአጠቃላይ የማን ሲቲ እና የሊቨርፑል የምሽቱ ጨዋታ በርካታ ነጥቦችን እንድናነሳ የሚያስገድድ ነው። ነገር ግን ወሳኝ ነጥቦች ላይ አተኩረን በእንዲህ መልኩ ከእናንተ ጋር ቆይታ ያደረግን የምሽቱን ጨዋታ ተመልክተን በድህረ ጨዋታ ግምገማ ሰኞ ንጋት ላይ እንገናኛለን። ምርጥ ጨዋታ እንደሚሆን ይጠበቃል። አርነ ስሎት ለ3 ተከታታይ ጊዜ ፔፕ ጋርዲዮላን በማሸነፍ አዲስ ታሪክ ይጽፋሉ ወይስ ፔፕ ያለፈውን 2 ተከታታይ በአንፊልድም በኢትሃድም ላጋጠመው ሽንፈት ምንም ግብ ሳያስቆጥር የወጣበትን መንገድ ለመበቀል በ1000ኛው ጨዋታ ሜዳው ላይ ይቀርባል? የምሽቱ ጨዋታ እንግዲህ በብዙ መልኩ ተጠባቂነቱ ከፍ ብሏል። እስቲ የትኛው ክለብ የበላይነቱን ይወስዳል? ዛሬ ምሽት የምናይ ነው የሚሆነው። ይሄ ጨዋታ ደግሞ ሁለቱም በጥሩ ብቃት ላይ ሆኖ መገናኘታቸው ጨዋታውን በበለጠ ተናፋቂና ምርጥ እንደሚሆን ተጠባቂ አድርጎታል። እስቲ ጨዋታውን ተመልክተን ደግሞ በድረ ጨዋታ ግምገማ እንመጣለን። ከዚህ ፕሮግራም በመቀጠል የቼልሲን ድል የማንቸስተርን አቻ መውጣት በተመለከተ ፕሮግራም ይዘንላችሁ እንመጣለን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ፣ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሁለቱ ድረ ጨዋታ ፕሮግራም እስከምንመለስ ድረስ ሰላም ቆዩ።